ሰላም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ አጠር ያለች ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በዚህ አጭር ቪዲዮ ማለት ነው ብዙ ነገሮችን እንደምታተርፉበትና ብዙ ነገሮችን እንደምትማሩበት ባለሙሉ እምነት ነኝ ማለት ነው። በዚህም ትምህርታችን እንግዲህ ቢዝነስን ከየት እንጀምር ላላችሁኝ፣ እንዲሁም ደግሞ ቢዝነስንስ ከምንድነው መጀመር ያለብን፣ ቢዝነስ ለመጀመር ያሰበ ሰውስ ምን ነገሮችን ማድረግ አለበት፣ እንዲሁም ደግሞ ምን ነገሮችን ማሟላት አለበት የሚሉትን ነገሮች በደንብ አድርገን የምናየው ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግን ቤተሰቡን ለማለት ወዳለሁ ማለት ነው። እንዳልኳችሁ እንግዲህ ዛሬ የምንወያይበት ርዕስ ቢዝነስን ከየት እንጀምር ነው። ቢዝነስ ማለት እንግዲህ ምን ማለት ነው የሚለው የሁላችሁም ጥያቄ ሊሆን ይችላል። ከዚህ በፊትም ብየዋለሁ። ቢዝነስ ማለት ችግርን መፍታት ነው ማለት ነው። ችግርን ፈልጎ ማግኘት፣ ያን ነገር ደግሞ ወደ ተግባር አንጥቶ የዛን ችግር መፍታት ነው ማለት ነው። እንግዲህ እንዳልኳችሁ ቢዝነስ መስራትስ ከየት እንጀምር፣ ቢዝነስ ለመጀመርስ ምን ስቴፖች አሉት፣ ምን ሂደቶች አሉት የሚሉትን በደንብ አድርገን የምናይ ነው የሚሆነው ማለት ነው። እንግዲህ በዚህ ቆይታችንን ቢዝነስ ለመጀመር ላሰባችሁ ሰዎች፣ እንዲሁም ደግሞ በቢዝነስ ውስጥም ሆናችሁ አሁን ላይ የሳታችሁት ነገር ካለ ከነዚህ ስቴፖችም እያንዳንዱን ነገር በደንብ የምናይበት ይሆናል ማለት ነው። እንግዲህ ቢዝነስ ከየት እንጀምር ነው የመጀመሪያው ትልቁ ጥያቄ ማለት ነው። የሁላችንም ጥያቄ፣ ሁሉም ሰው ተነስቶ ቢዝነስ ይነናል። ነገር ግን ቢዝነስን ከየት እንጀምር፣ ቢዝነስ ማጀመሪያው ምንድነው፣ ቦታው የት ነው ለምትሉ ሰዎች እንግዲህ ይህንን በደንብ ማዳመጥ ወሳኝና ወሳኝ ነው ማለት ነው። እንግዲህ ቢዝነስ ከየት እንጀምራለን ነው። የመጀመሪያው እንግዲህ የቢዝነስ ሐሳብ ማመንጨትና ማጣራት ነው ማለት ነው። እንግዲህ ሁላችንም በደንብ የማናስተውለው ነገር ምንድነው ማለት ነው። ሁሉም ሰው ያመጣው ቢዝነስ ጀምር እንደዚህ ትለወጣለህ፣ ሰክሰስ ትሆናለህ፣ ታርጋለህ ምናምን ዋቴቨር ብዙ ነገሮችን ይለና ማለት ነው። ነገር ግን ቢዝነስን ከየት እንደምንጀምር ብዙዎቹ አይነግሩንም ማለት ነው። የመጀመሪያው እንዳልኳችሁ ሐሳብ ማመንጨትና ማጣራት ነው ማለት ነው። ምንድነው እንዳልኳችሁ ስገባም ቢዝነስ ማለት ችግርን መፍታት ነው ብያችኋለሁ ማለት ነው። አምሯችሁ ላይ ምንድነው ሐሳቡ፣ አሁን ላይ እዚህ አካባቢ ላይ ያልተሰራ ምንድነው ማመንጨት ያለበት፣ ስለዛ ነገርስ ባጣራ ማን እየሰራው ነው፣ ምንስ እያደረጉበት ነው፣ እንደ ሀገር ተሰርቶበታል፣ እንደ አካባቢ ተሰርቶበታል ወይስ ምንድነው ይሄ ቢዝነስ ዜሪያ ላይ ያዋጣል የሚለውን የመጀመሪያው እንዳልኳችሁ ሐሳብ ማመንጨት ነው ማለት ነው። አንድ ሰው ወደ ስራ ከመግባቱ በፊት ምን ይቀርባል፣ ምን ጊዜ ማለት ነው ሐሳብ ዲዛይን ማድረግ ያስፈልጋል ማለት ነው። ዲዛይን ያልሆነ ንድፍ ያልሆነ ሐሳብ ወደ መሬት መውረድ ስለማይችል፣ ከዛ ደግሞ ያንን ሐሳብ መሬት ላይ ለማውረድ አሁንም ማጣራት ያስፈልጋል። በዛ ዘርፍ እየሰሩ ያሉ ሰዎች ካሉ ከነሱ ማጣራት ስራው ምን ይመስላል የሚለውን በደንብ ማየትና ያንን ሐሳብ ማጣራት፣ በደንብ ማብጠርጠር፣ ጥናት ማድረግ እጅግ ወሳኝና ወሳኝ ነገር ነው ማለት ነው። አሁን ቢዝነስ ከየት መጀመር እንዳለባችሁ ግልጽ እየሆነ ይሄዳል ማለት ነው። ቢዝነስ የመጀመሪያው የሚትነው ማለት ነው ከሐሳብ ነው ማለት ነው። አምሯችን ምን አይነት ቢዝነስ ብሰራ ያዋጣኛል፣ ከቅጥር ውጭ ያለ ማንኛውም ነገር ሁሉ ምንድነው ማለት ነው ቢዝነስ ነው ማለት ነው። ቢዝነስ ከየት መጀመር ነው ያለብኝ፣ ሐሳብ ማመንጨት፣ ከዛ ስለዛ ነገር ማጣራት የመጀመሪያው ስቴፕ ይሆናል ማለት ነው። ስንቶቻችሁ ሐሳብ ያመነጫችሁን ወይም ደግሞ ሐሳብ ለማመንጨትስ ፍቃደኛ ናችሁ? ወይም ደግሞ አሁን ላይ ሐሳብ አመንጭታችሁ ማጣራት ላይ ያላችሁ ስንቶቻችሁ ናችሁ? ሁላችንም ለራሳችን የምንጠይቀው ጥያቄ እንደሆነ ነው የምፈልገው ማለት ነው። ሌላው እንግዲህ በሁለተኛ ደረጃ ስቴፑ ምንድነው ካላችሁኝ ቢዝነስ ከየት ነው የምንጀምረው? ሁለተኛ እንግዲህ ገበያውን ማጥናት ነው። ቅድምም ብያችኋለሁ ማለት ነው። ገበያውን በደንብ ማጥናት ያስፈልጋል ማለት ነው። ያን ቢዝነስ ለመጀመር ያሰበ ሰው የት አካባቢ ነው ይሄ ነገር ሊሰራ የሚችለው ወይም ደግሞ ያ ነገር እየተሰራበት ያለ ኤሪያ ላይ ሂዶ ማጥናት ያስፈልጋል ማለት ነው። ለምሳሌ ሆስፒታል የት አካባቢ ቢከፈት ያዋጣል እንደ ቢዝነስ ከታየ ማለት ነው። እዛ አካባቢ ብዙ ተጠቃሚ ያለ፣ ብዙ ችግረኛ ሰው አለ፣ ብዙ ሰው እየታመመ ተቸግሯል። እንዲሁም ደግሞ እዛ አካባቢ የወባ መድኃኒት ምናምን የለም፣ በረሃ ነው ምናምን ብዙ ነገር አለ። እነዛ ነገሮች በደንብ ማየት ማለት ነው። ማጥናት የት ቢሰራ ያዋጣል። ሆስፒታል ለመስራት ያሰበ ሰው ወይም ደግሞ ሆስፒታል ለመክፈት ያሰበ ሰው እዛ አካባቢ እንዴት ነው የጤና ፋሲሊቲ ያለው፣ የሆስፒታል አቅርቦቶች አሉ ወይ፣ እነዚህ ነገሮች ፉል ናቸው ወይ፣ እነዛ ችግሮች ካሉ በደንብ ማየት። በረሃ ነው እዚህ አካባቢ ወባ አለ፣ ሌሎች ነገሮችም ይኖራሉ። እነዚህን ለመፍታት ሰው ብዙ እየተቸገረ ነው። እነዚህን እዚሁ ብንፈታቸውስ? አያችሁት እንዳልኳችሁ ነው። ጥናት ማድረግ ያስፈልጋል ማለት ነው። እዛ አካባቢ ላይ ምን ያስፈልጋል፣ እንዲሁም ደግሞ ሌሎችም ሊሆኑ ይችላሉ። እንዳልኳችሁ ትንሽ የሸቀጥ ሱቅም ሊሆኑ ይችላል። ኤኒ ነገር ሌላም ነገሮች ሊሆኑ ይችላሉ ማለት ነው። ኤቭሪ ነገር ሊሆን ይችላል። ያን ነገር በደንብ ማጣናት፣ ያን ነገር ማጣራት፣ ማጥናት ያስፈልጋል ማለት ነው። ሁለተኛው ስቴፕ ምንድነው ማለት ነው ገባ
ገበያውን ማጥናት ማየት ሂዶ ምንድነው እንዴት ነው ያዋጣሉ እዚህ አካባቢ እነማን ናቸው የኔ ተጠቃሚዎች የሚለውን በደንብ ማየትና ማጥናት ወሳኝና ወሳኙ የቢዝነስን ከየት ለመጀመር የሚያስችል ትልቅ ምዕራፍ ነው ማለት ነው። ሌላው እንግዲህ በሶስተኛ ደረጃ አሁንም ቢዝነስን ከየት እንጀምራለን ነው። እያያችሁ ነው እንግዲህ ስቴፕ ባይ ስቴፕ ነው የምንሄደው። የመጀመሪያው ሐሳብ ማመንጨትና ማጣራት ብለናል። ሁለተኛው ደግሞ ገበያ ማጥናት፣ ሶስተኛው ደግሞ የሚሆነው ማለት ነው ይህኛው ስቴፕ ደግሞ አነስተኛ የሆነ እቅድ ማውጣት ያስፈልጋል ማለት ነው። ገበያውን ካጠናን በኋላ ያጠናነው ገበያ ላይ ምን ያክል ነገር ነው የምናወጣው እቅድ እናወጣለን ማለት ነው። እቅዶቻችን ላይ የአንድ ወር ሊሆን ይችላል፣ የሶስት ወር ሊሆን ይችላል። ትንሹ እቅድ እንግዲህ የሶስት ወር እቅድ ነው ማለት ነው። የሶስት ወር ከዛ የስድስት ወር እያለ የአንድ አመት እያሉ እቅዶች ይሄዳሉ ማለት ነው። እቅዶችን በደንብ ማውጣት ያስፈልጋል ማለት ነው። ማየት ያስፈልጋል ማለት ነው። ማጤን ያስፈልጋል ማለት ነው። ያን ነገር እቅድ እናወጣለታለን፣ ፕሮግራም እናደርገዋለን። አሁን ወደ ስቴፖቹ እየሄድን ነው ማለት ነው። በደንብ እየሄድን ነው ማለት ነው። ልንጀምር ነው ቢዝነሱን። እንዳልኳችሁ አሁን እቅዱን እናወጣዋለን። ምን ያክል ነገር ለዚህ ምን ያስፈልጋል? ሰራተኛ ያስፈልገዋል። ለሰራተኛ ምን ያክል ደሞዝ ነው የሚከፈለው? ለዚህ ቃስ ምን ያክል ነው? ይሄ ቃ ቢገዛ ሰርቪስ ከሆነ የምንሰጠው ይሄን እነዚህ ቃዎች እንዴት ነው? ይሄንስ ምን ያህል ነው የምንከራየው? ኪራይም ከሆነ የምንከፍለው? ኤቭሪ ነገር በደንብ ማየት አያችሁት? እቅድ ማውጣት ያን ነገር ዲቴይል ገብቶ እቅድ አውጥቶ ከዛ ደግሞ ምን ያክል ነው በዚህ ማለት ምን ያክል ብናተርፍ ነው እኛ የምናዋጣው? የግብር ይሄን ያህል ይኖርብናል ምናምን ኤቭሪ ነገር ማሰብ ማስፈላጊ ስለሆነ እቅዶችን በስርዓት ማየት፣ አነስተኛ እቅዶችን ማውጣት፣ አናሊሲስ መስራት እጅግ ወሳኝና ወሳኝ ነው ማለት ነው። እንዳልኳችሁ ነው በደንብ ማየት ማጥናት እቅዶችን በደንብ አሁንም ይሰራሉ። የሚሰራ እቅድ ነው ያወጣሁት ወይም ደግሞ ምን አይነት እቅድ ነው የሚተገበር ነው የማይተገበር ነው የሚለውንም በደንብ ማየት ያስፈልጋል ማለት ነው። እንዳልኳችሁ እቅድ ካወጣን በኋላ ደግሞ ሌላው የምንሄድበት ስቴፕ ምንድነው? ፋይናንስና ካፒታላችን ላይ ነው ማለት ነው። የኛ አቅም ምን ያክል ነው የሚፈቅደው? እዛ ኤሪያ ላይ በሰፊው መክፈት ነው የሚቀድመው ወይስ ደግሞ እንዴት ነው አቅማችን በትንሹ ጀምረን ማደግ ነው ወይም ማርኬቱ የሚፈልገውስ ምንድነው? ዲማንድ ኤንድ ሰፕላይ አቅርቦትን ወይስ ምን አይነት ሚለው ነገር በደንብ ማየት ያስፈልጋል ማለት ነው። እንዳልኳችሁ ዲማንድና ሰፕላዩን በደንብ ማመጣጠን የሚችል እዛ ኤሪያ ላይ የምንከፍተው ማርኬት እንደውም ከኛ ፋይናንስ ወይም ከኛ ካፒታል አቅም ጋር የሚሄድ ሊሆን ይገባል። ያንን በደንብ ማየት ይኖርብናል ማለት ነው። ለምን እንዳልኳችሁ ነው እዛ ኤሪያ ላይ ያንን በምን ያህል ካፒታል ልንከፍተው እንችላለን? እዛ አካባቢስ ያለው እንዴት ነው አቅርቦትና ፍላጎት እያልኩ ቀደም ብያችኋለሁ። ዲማንድ ኤንድ ሰፕላይ ብያለሁ። አቅርቦቱ ፍላጎቱ እኛ ምን ያህል ብናቀርብ ነው ምን ያህል ተጠቃሚ ሳለው ሚለው ያንን የምንወስነው ደግሞ አንድም ከተጠቃሚውም ደግሞ ከፍላጎት አንፃር ነው ማለት ነው። የፋይናንስ አቅማችን እዚህ ጋር ይገደባል ወይም ደግሞ የካፒታል አቅማችን እንዲሁም ደግሞ ከአቅርቦት አንፃር እንዳልኳችሁ ደግሞ የኛ ፋይናንስ አቅም ከፍ የሚለው እዛ አካባቢ ብዙ ተጠቃሚ ካለ ፋይናንሳችን ከፍ ብሎ ብዙ ነገሮችን ቶሎ ቴኬር ማድረግ ይኖርብናል ማለት ነው። ለነሱ ማቅረብ ይኖርብናል ማለት ነው። እዚህ ላይ በደንብ ማየት ያለባችሁ ነገር ምንድነው ማለት ነው? ፋይናንስ እና ካፒታላችሁ ላይ ስትሰሩ አንድም ብዙ ተጠቃሚ ካለ ትልቅ የሆነ ካፒታል ይፈልጋል። ያንን ብዙ ተጠቃሚ ያለው ነገርስ እንዴት ልናቀርበው እንችላለን? ለዛ መፍትሄ ማበጀት ይኖርብናል ነው። እንዲሁም ደግሞ ብዙ ተጠቃሚ ከሌለ የፋይናንስ አቅማችንም ሎ በሆነ ነገር መጀመር እንችላለን ማለት ነው። እዚህ ላይ በደንብ ማየት ያስፈልጋል። በደንብ ማጥናትና ማየት ወሳኝ ነው ማለት ነው። የፋይናንስ አቅማችንን ወይም የካፒታል አቅማችንን ምን ያክል ሊሆን ይገባል? ያንን እንዳልኳችሁ ከአካባቢው አንፃር ተነስተን የምናስቀምጠው ነው የሚሆነው ማለት ነው። ሌላውና እንግዲህ ደግሞ ትልቁ ስቴፕ ምንድነው ካላችሁኝ ህጋዊ እውቅናና አደረጃጀት ነው ማለት ነው። ለዛ ኤሪያ የምንሰራው ስራ ህጋዊ እውቅና እንዲኖረው ሌሎች ሰዎች መጥተው ያን የጀመርነውን ስራ እንዳያበላሹብን ለዚህ ምን ያስፈልጋል ማለት ነው? ንግድ ፍቃድ ማውጣት ሊሆን ይችላል። ነምበር ኤቭሪ እነዚህ ነገሮች በደንብ ሴትል ማድረግ ማስተካከል ማደራጀት ያስፈልጋል ማለት ነው። ለምን ይሄንን ሁሉ ስቴፖች መተን እዚህ ጋር ደግሞ ንግድ ፍቃድ ሳናወጣ ብንያዝ ሊታሸግብን ይችላል ማለት ነው። ያ ነገር እንዳይፈጠር ያ ነገር እንዳይሆን ምን ማድረግ ይኖርብናል ማለት ነው? በደንብ አድርጎ ህጋዊ እውቅና ያለው እንዲሁም ደግሞ ታክስ ወይም ደግሞ ሁሉም ነገር የሚከፍል ኤቭሪ ነገር ወይም ደግሞ ግብር የሚከፍል ካምፓኒ ማቋቋም ወይም ደግሞ
ያንን ቢዝነስ መጀመር የምንችልበትን ዋናው አንድ ቢዝነስ ተጀመረ የሚባለው ህጋዊ እውቅና ሲኖረው ፍቃድ ሲኖረው ህጋዊ አደረጃጀት ሲኖረው አይደለ? ያ አደረጃጀት እንዲመጣ በስርዓት እነዚህ ነገሮች ሄደን እዚህ ላይ እንዳይበላሽብን ይህንን ማድረግ ዋናው ቁልፍ ሚና ነው ማለት ነው። እንዳልኳችሁ ከላይ ሁሉንም ነገር አድርጋችሁ መታችሁ እነዚህ ነገሮች በተለይም ደግሞ ሁሉንም ካደረጋችሁ በኋላ ይሄኛው ከሌለ ድንገት ህጋዊ እውቅናና ፍቃድ ከሌላችሁ የሆነ አካል መጥቶ ወይም ደግሞ ህጋዊ ፍቃድ ስለሌላችሁ ምናምን ይዘጋል ማለት ነው። ሶ ያ ነገር ሉክድ ከመደረጉ በፊት እንዳልኳችሁ ይህንን ማድረግ ዋናው ስቴፕ ነው ማለት ነው። ሌላውና እንግዲህ የመጨረሻው ምንድነው ማለት ነው? ግብይትና ሽያጭ ነው ማለት ነው። ግብይትና ሽያጫችንን እንዴት ነው ማምጣት ያለብን? ሽያጭ እንዲመጣ ምን ነገሮችን ማድረግ አለብን? ምን አይነት ማስታወቂያ መስራት አለብን? ምን አይነት ነገሮችንስ ሴትል ማድረግ አለብን? ይህኛውን በደንብ ማየትና በደንብ ማጥናት ያስፈልጋል ማለት ነው። እንዳልኳችሁ ሽያጫችን በምን አይነት መንገድ ነው መንጣት ያለበት? ከሽያጭ በኋላ አይደል ትርፍ የሚመጣው? እኛ የምንሰጠው ሰርቪስ ነው ወይስ ደግሞ የምንሸጠው ፕሮዳክት ነው? ይህን ነገር በደንብ መለየትና ለዚህ ምን አይነት ማስታወቂያ እንደሚያስፈልገው የገበያ ጥናት ማድረግ እንዲሁም ደግሞ የምንሰራውን ስራ በሚዲያ ቢተዋወቅ ነው የሚሻለው ወይስ ደግሞ አፍላፍ ወይም ደግሞ ሰዎች በሰዎች ወይም ደግሞ ወርድ ኦፍ ማውዝ የምንለው ማለት ነው። እዚህ ላይ በደንብ መስራት ያስፈልጋል ማለት ነው። ሽያጭ ካልመጣ እንዲሁም የሰራተኞችን ደሞዝ መክፈል አንችልም፣ ለራሳችንም ቢሆን እንደዚህ የቤት ኪራይ መክፈል እንችላለን ኤቭሪ ነገር። ስለዚህ ሽያጭ እንዲመጣ ምን አይነት ማስታወቂያዎች መሰራት አለባቸው? እዚህ ጋር በደንብ ማየት ያስፈልጋል ማለት ነው። እንዳልኳችሁ ቢዝነስ ከየት እንጀምር ብለን መተናል። እዚህ ጋር ደግሞ ቢዝነሱን ጀምረ ነው ህጋዊ እውቅና ምናምን ኖሮን ከዛ ሽያጭ ከሌለውስ ይህ በጣም ሉዝ የሚያደርግ ነገር ነው ማለት ነው። እንዳልኳችሁ በደንብ ጥሩ የሆነ ማስታወቂያ ያስፈልጋል። የምንሰጠው ነገር ላይ በደንብ ኮንፊደንስ ኑሮን ማስታወቅ፣ በደንብ ኮንፊደንስ ኑሮን ለሌሎች ሰዎች ማጋራት መቻል ይኖርብናል ማለት ነው። የምንሰራውን ነገር መጀመሪያውኑ ከመረጠን እንዳልኳችሁ እዚህ ጋር የሚገጥመን ችግር የለም ማለት ነው። እንግዲህ በዚህ የቢዝነስ ፕላን ውስጥ ወይም ደግሞ ቢዝነስ ከየት እንጀምር በሚለው ሐሳቤ ብዙ ነገር እንደምታተርፉበት ባለሙሉ እርግጠኛ ነኝ። በቀጣይ ደግሞ ምን አይነት የቢዝነስ ሐሳብ ላይ ልስራላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩኝ ለማለት እወዳለሁ። ለዚህ ቻናልም እንግዲህ እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ በሌላ አዲስ ቪዲዮ የምንገናኝ ይሆናል። መልካም ጊዜ